እንደ ኩባዮ ኢኮቱሪዝም ማውንቴን ትላልቅ ታሪካዊና ቅርጻዊ ድሬ ሸከና ሁሴን ሄሪቴጅ ቦታ ያለበት ዞን ነውና ትልቅ የእምቅ የሆነ የቱሪስት ሀብት ካለባት ከኦሮሚያ ክልል ዞኖች አንዱ ናትና ይሄ በሰፊው ደግሞ ስፔሻል ከለውጥ መንግስት በኋላ ትኩረት አግኝቶ በጣም በከፍተኛ ሁኔታ ኢንፍራስትራክቸር አክሰሲቢሊቲዎች እየተሰራበት ሁኔታ ያለው በአካልም ማየት እንችላለን። ትልቅ ሎጅ እዚህ አካባቢ እየተሰራው ነው። በአንድ ጊዜ 80 ሰው ሚይዝ የሚችል 4 ፕሬዚደንሻል 16 ቪአይፒ እና 60 ኦርዲነሮች ሚይዝ የሚችል ትልቅ ሙዚየም ያለበት ትልቅ ፕሮጀክት እዚህ አካባቢ አለ ማየት እንችላለን። አውትሌቱ አካባቢ በሰፊ ትልቅ ስራ እየተሰራ ሁኔታዎች በአካል ሄደን መጎብኘትና ማየት እንችላለን። ከዚህ በተረፈ የአማርኛ ችግርም ስላለበት የፎርማኑ እዚህ አካባቢ ስላለ እሱ አሌክስ ይባላል አለማየሁ ይባላል እሱ ይጨምራል። አሌክስ በዚህ ጋር ብርሃኗን እሺ ኢንጂነር አለማየሁ ጋርዶ እባላለሁ። ስለመጣችሁ በጣም ደስ ብሎናል። እንኳን ደህና መጣችሁ። አብዛኛውን ነገር ልጆቻችን ያነሱት ነው። ይሄ ቦታ ሲንኮል ይባላል ወይ በሎካል ላንጉዌጅ ቆረማ ማለት የኬቡ የልማቱ አካል ነው ማለት ነው። ቆረማ ማለት ይሄ ምንድነው? ዋሻው እዚህ ስር ነው ያለው አሁን ያለንበት ማለት ነው። በውስጥ እናየዋለን። ይሄ ታች ስንሄድ የዋሻው ፓርት ሰምጦ ወደ ታች ወደ ዋሻው የገባበት ቦታ ነው። ሲንኮል ተብሎ ነው የሚጠራው። ብዙ ዲዛይን ተሰርቶለታል። ታች ላይ እናያለን የተሰራለትን ዲዛይን። ወደፊት የሚለማ የዋሻው አካል ነው ማለት ነው። ይሄንን ያህል እዚህ ጋር ካልን ብዙ ነገሩን ዲቴል የምናየው ስለ ሲንኮል ዲዛይን ታች ስላለ ወደ ሜዲሲናል ፎረስት ወክዌይ በእግር እየሄድን ታች አውትሌቱ ላይ ስንሄድ አብዛኛውን ነገር ስለ ሲንኮሉ መናገር እንችላለን ማለት ነው። እና አመሰግናለሁ። ስለዚህ በእግር እንሄዳለን። ለመድኃኒትነት የሚውሉ ብዙ አይነት እጽዋቶች አሉ። እነሱም ሜዲቴት እያደረግን እያሸተትን ተጨማሪ ኢንዲጂነስ የሆኑ ፕላንቶችም አሁን ተጨምሮበታል። ያንን ሜዲቴት እያደረገ ሰው ወክ እያደረገ ብዙ ማረፊያ ቦታዎች አሉ። እያረፈ እየጎበኘ ኢንጆይ እያደረገ ወደ ዋሻው መውጫ ወይ አውትሌቱ የሚሄድበት ሜዲሲናል ፎረስት ወክዌይ ተብሎ የሚጠራ ፓርክ ላይ ነው ያለነው። አሁን ወክ እያደረግን ወደ ዋሻው መውጫ እንሄዳለን ማለት ነው። ምን ያክሉ 12 ኪሎ ሜትር ነው። ታውጂ እና ለዚህ የምጽዋን እንትን 12.5 ኪሎ ሜትር ነው። ሱራለና ሱራለ የሶፍመር ጎርጅ ነው። ዋሻ ውሃው ከጀርባ ይታይም ማለት ከዋሻ ውስጥ የሚወጣበት ቦታ እዚህ ጋር ነው። የዋሻው መውጫ 15.1 ኪሎ ሜትር ሄደን የዋሻው መጨረሻ እዚህ ጋር ነው መውጫው ማለት ነው። ይሄንን ክረምት ይሄ በጣም ግሪን ነው። ሰው እዚህ ጋር ሆኖ የራሱን እይታ እያየ ኢንጆይ የሚያደርግበት አንዱ ፓርት ነው ማለት ነው።
بري نوكا فلا دم تقاري فرد بربع توك دم نوكا فلا بري دم نوكا فلا دم تقار بربع فرد عريفة تقول أكيد من جرا فانا جل من اللي جمال زمان ونجي ده أبغى بدين بربع ده أبغى بدين سيبوتان وارا mungkin بزيونو من الأصل أرلف أنا بتاكم على كم أنا أجيبه انجال مالك أنت دمت من الوفر طيب يمي كتريسن أسوازي نوكا فلا وادي كفلا دي قصدي يا بابا أكتب تاني من يمي لايك التوريست ini ras gede selara kurang sekali. Mana zor bet? Namni head phobia ka bugaru kana raya bachin ko undi tinna na photo sai daksa jotu ka wala Hidu ada sa እየሄዳችሁ Cisco, አለ ቪዲዮ ካንተ እንውሰደ ይቻላል ቆይ እንደዚህ ለምን ትንሽ እየሰራን ነው አንድ ሁለት ሶስት እየሆናችሁ መግባት ትችላላችሁ። እስከ 10 ሰው ድረስ ይበቃቸዋል። 5 ተገባችሁ ቆይ ምንድን ነው ያለን ነገር ፎቶግራፊ ምን አለ የተለየ ነገር ቪዲዮ እንድትወስድ እኮ ብዬሽ ነበር።
not accessible. አሁን የተለዩ ቦታዎች ነው ውሃ ስላለ 15.1 ኪሎ ሜትር ነው አጠቃላይ። በዚህ ጋር አክሰስ ማድረግ የምንችለው አክሰሲብል የሆነው 815 ሜትር ነው። በዛ በላይኛው ኢሌት አለ እስከ 650 ሜትር እንሄዳለን። በዛ በኢሌቱ በኩልም እንሄዳለን። 850 ሜትር ነው ማለት ነው። 1 ኪሎ ሜትር ማለት ነው። ውሃው ስለማያሻግረን ይሄ ብቻ ነው አክሰስ ማድረግ የምንችለው። እዚህ ጋር አሁን ውይይቱን እዚሁ እናካሄዳለን። ውይይት ማካሄድ በኋላ ስንመለስ ተቀምጠን ይህ ቦታ ዝም ብለን በዚህ ሲኬድ መንገድም አልነበረ። እንደው ለመዝረፍም እኮ መንገድ መስራት ያስፈልጋል እንኳን ለማልማት። የሚገርም ድንቅ ነገር ነው ያየነው በእውነቱ። ለመዝረፍም ቢሆን መንገድ አስፋልት መሰራት እንኳን ለልማት። ይሄንን የኤክስ ገጽ ላይ ታገኙታላችሁ።
ግን ሲሳይን ማን ይቅረጸው? ሁሌ እንደተቀረጸ ያሳዝናል ያሳዝናል ማን አቤት storage is full. Ara. እሺ ሚስተር ሲሳይ ሰላም ብለናል። ሰላም አሁን ይስንሰ እድለኛ ሰው ነህ። ይስንሰ መጎብኘት አንሳኝን ተከስኝ እሺ አታቅርበኛ አትቆይ
አንዴ ልግባ ጀባ ቢቂላ ይባላል። ጀባ ቢቂላ ማለት ድሮ ከአንድ ሺህ ዓመት በፊት እዚህ ጋር ሶፍ ዑመር ጥፋት የሚሰራው ሰው ሌባ እናትና አባት ረገመው ብሎ እዚህ ጋር ነው የሚሰቀሉበት። ጥፋት የሚሰራው ሰው እዚህ ጋር አስቆይቶ ከዛ አስወጣሉ። ይህ ካርታ ኢትዮጵያ ካርታ ይመስላል። ከዛው እንደዚህ ሲገልብጥ የአፍሪካ ይመስላል። ከዚህ ቀጥሎ ትልቅ ለመስጊድ የሰራው ፊጤ ሱማ አብዲ ይባላል። ፊጤ ሱማ አብዲ ማለት ፊጤ ሰርክል ነው። ከዛው እንደ መስጊድ ነው የሚታዩት ማለት ነው። ቦታው ሰርክል አለ፣ እንደ ቤት ደረጃ የተለያዩ አለ። ከዛ ቀጥሎ የእሳቸው መኝታ ቦታ አለ። የሶፍ ዑመር ድሮ የሚተኙበት ቦታ አለ። እሳቸው ትልቅ አዳራሽ አለ። ስለ ጋብቻ፣ ስለ ደም ካሳ ህዝብ እንዴት እንደሚያሳልዱ ስለ ገዳ ስለ ስርዓትም እዛ ጋር የሚያስገዱ ትልቅ አዳራሽ አለ። ገልማን ይባላል። የተለያዩ ክፍል አለ ማለት ነው። ከዛ ቀጥሎ የሶፍ ዑመር ታሪክ ይመስላል።